ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች ለነገሩ ለቤቱ አዲስ ናችሁ እና ምሳሌን ክፍል 46ን ይዤላችሁ መጥቻለሁ። ክፍል 46 ላይ እንግዲህ ምሳሌ በጣም ታማለች። አሁን ግዴታ መታከም አለባት ብሏል ማለት ነው። ዶክተሮች ወደ ውጭ ሀገር ሄዳ መታከም አለባት ካሉ በጣም ቆይቷል። አሁን ደግሞ ምሳሌ ከፍተኛ ደረጃ ላይ እየደረሰች እያመማት ትገኛለች። እንደዛም ሆኖ ብሩክ ምንም ሊያረቅ አልቻለም። ከዚህ በፊት ሞገስ እንግዲህ እንድትታከም መኪናውና ቤቱንም ሳይገዛው ብር እሷ የምትታከምበት 12 ሚሊዮን ሰጥቶት ነበረ። ቼኩን ግን የውሸት ነበር ስላችሁ እሱ የእውነት ፈርሞ ቢሰጠውም ማህሌት አሳግደው ስለነበር ንብረቱን እንዳለ ሁለቱንም የሱንም የብሩክንም አሳግደው ስለነበረ ሄዶ ሲጠይቁ ብር ማውጣት አልቻሉም ነበረ። በዛ የተነሳ ሞገስ ብዙ ነገር ድብደባ ደርሶበታል። ሰክሮ ሲገባ ብዙ ነገር ሲታይ ነበረ። አሁን ግን ብሩክ በጣም ተስፋ ቆርጧል። ልጁ ከታመመችበት በጠና ከታመመች በኋላ ሄዶ እንግዲህ እግሯ ላይ ስር ወድቆ እባክሽ ማሪኝ፣ እባክሽ ይቅር በይኝ፣ ወደ ቤት ተመለሺ፣ ልጄ ትታከም፣ ልጄ ከሞተችብኝ እኔ ምንም ህይወት የለኝም፣ ያለሷ በዚህ ዓለም ላይ ባዶ ነኝ፣ አደራዬን አታስበይኝ ብሎ እግሯ ላይ ወድቆ ስለምናት ነበር። እሷ ግን መቼም ይቅር አልልም ልጅም አትታከምም ብላ ነበር መንገድ ላይ በወደቀበት ጥላው ሄደችው። እንደዛም ሆኖ እባካችሁ ለምኑልኝ፣ ለዳጣና ለሞገስ እባካችሁ ለምኑልኝ፣ ልጄ ትታከም፣ የምትወዱኝ ከሆነ ማህሌት እንድትታረቀኝ አርጉ ብሎ ሲለምናቸው ነበር። እነሱም እሺ እንለምናቸዋለን፣ አንተ አታልቅስ ብሎ ወደ ቤት መልሶት ነበረ። ማህሌት ደግሞ እንግዲህ የዝና ልጁን ካላሳሰርሽ ከዚህ በፊት ሽጉጥ ተኩሶባት ነበር፣ ካስታወሳችሁ ፊልሙ ካያችሁት ማለት ነው። ተኩሶባት ስለነበር አላሳሰረችም ነበር ብሩክን። አሁን ግን አሳስሪው ምንም ሊያመጣ አይችልም ብሎ ደውሎ ነግሯት ነበር፣ የዝና ማለት ነው። የዝና ደግሞ የተናገረውን ቃል ማህሌት አንድ ክንፍ አትልም። እሱ ያላትን ነው የምታረገው። ምክንያቱም እሷ ባላት ነገር እያረገች እየተሳካላት ስለሆነ አርገዋለች። አሁንም እኔ ካሳሰርኩት ሞገስ የያዘብኝ ቪዲዮ የራቁት ቪዲዮዬን ይለቃል፣ ከዛ እኔ በቤተሰቦች ዘንድ በሰው ዘንድ ይጠላለሁ ብለዋለች። አይለቀውም፣ መቼም አይለቀውም። ስለዚህ ማትፈሪ ከሆነ አሁኑን ቪዲዮውን ልቀቂው ብለዋታል። እንደዛም ሆኖ ግን እሷ እየፈራች ነበር። ከዚህ በፊትም እያስፈራራት ነበር። ሞገስ ቪዲዮውን ይለቀዋለሁ፣ ያበለዛ ወደ ራስሽ ብትመለሽ ይሻልሻል፣ በኋላ ይቆጭሻል ብሏት ነበረ። እንደዛም ሆኖ እሷ ምንም አልመሰላትም። የዝና ያላትን አርገዋለች ማለት ነው። አሳስረዋለች። ብሩክን የማሰሪያ ወረቀት አስወጥታለች። ወረቀቱ ተልኮለት ብሩክ እንግዲህ እያበደ እየጨለለ ይገኝ ነበረ። አሳዘነኝ እውነት። መንገድ ላይ ወጥቶ ልጄን ለማልጥ ነው፣ የእናቷን አደራ ልበላ ነው ምናምን